ኧረ በጣም ነው የምናመሰግነው። የዛሬው ክላስ ግልጽ ነው እንደራሴ ማለት ነው። ሌሎች ጥያቄዎች ሊኖራችሁ ይችላል። በባለፈው ግን ሴሽን አሁን ያየናቸው ሲድኒ፣ ቶኪዮ፣ ለንደን እና ኒውዮርክ አሉና እነዚህን ሰላም። ይህ በአሪፎሬክስ እየተዘጋጀ የሚቀርብላችሁ የፎሬክስ ትሬዲንግ ነፃ የላይቭ ስልጠና ትምህርታችን ነው። በዛሬው ትምህርታችን ስለ ከረንሲ ኮቶች አስክ፣ ቢድ እና ስፕሪድ ስለምንላቸው እንማራለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንደዚሁም ደግሞ ቪዲዮውን ላይክ በማድረግ እንጀምራለን። አሁን በቀጥታ ወደ ትምህርታችን እንገባለን። ተመሳሳይ ሰው ነው እንትን እያደረገ ያለ። ሌሎቻችሁ እንዴት ነው? እየተማራችሁ አይደለም ወይስ ምንድነው? ወይስ ማስታወሻ እየያዛችሁ አይደለም? እንቀጥላለን። ቴንኪዩ እስማኤል። ከሞላ ጉዳይ ያው ኔትወርክ በደንብ እየተሰማ አልነበረም። እስማኤል አንስቶልናል። ግን እዚህ ጋር መጨመር የምፈልገው ጥያቄና መልሱ ላይ እነዚህ ቢግ ፕላየርስ የምንላቸውን በሚመለከት አንድ ልጅ ጥያቄ ጠይቆ ነበርና እዛ ጋር እያደረግኩኝ ሳዳምጠው ያን ያክል በደንብ እንትን አድርጌያለሁ ብዬ ስላላሰብኩትኝ የተወሰነ ጨምሬበታለሁ የባለፈው ቪዲዮአችን ላይ ማለት ነው። ማርኬት ሜከሮች ወይም ደግሞ እነዚህ ትላልቅ ኢንስቲትዩሽኖችና ባንኮች የምንላቸው ትሬድ በሚያደርጉበት ሰዓት ላይ በምን አይነት መልኩ ነው የሚያተርፉት የሚል ነገር አንስቶ ነበርና ማርኬት ላይ እርስ በርሳቸው ማኒፑሌት አይደራረጉም። አንደኛው ማኒፑሌት አያደርግም። ነገር ግን ምንድነው እዛ ጋር ያለው ምንጊዜም በትሬድ ላይ ባየር አለ፣ ሴለር አለ። በአንደኛው በኩል የባየር ቮሊዩም አለ፣ በሌላኛው በኩል ደግሞ የሴለር ቮሊዩም አለ ማለት ነው። በትሬድ ላይ ሁለት ነገሮች ስላሉ ሴል ወይም ባይ ስላለ ማለት ነው። ሶ ባንከሮች ለምሳሌ ሴል ሲሉ እዛ ጋር ደግሞ ኢንስቲትዩሽኖች እና እነዚህ ኮርፖሬሽኖች ደግሞ ምን ያደርጋሉ? ባይ ይላሉ ማለት ነው። በዛ መሰረት ትሬድ ያደርጋሉ። ነገር ግን ደግሞ ሌላው መያዝ ያለባችሁ ተቃራኒም ትሬድ ሊያደርጉ ይችላሉ። ተቃራኒ ትሬድ ሊያደርጉ የሚችሉት እንዴት ነው ካላችሁኝ፣ ትሬድ በሚያደርጉበት ሰዓት ላይ ምናልባት ባንኮች ከታች ከስዊንግ ሎ ጀምሮ ስዊንግ ሃይ ድረስ የገቡት ፖዚሽን ካለ አይነካኩትም። ለሳምንት ወይም ለቀናት ሆልድ ያደረጉት ፖዚሽን ካለ ሌሎች ኢንስቲትዩሽኖች ደግሞ ምን ሊያደርጉ ይችላሉ? ሪትሬስ በሚያደርግበት ጊዜ ሪትሬስመንቱን ወደ ሴል ሊገቡትም በተቃራኒም ሊገቡ ይችላሉ ማለት ነው። ነገር ግን እርስ በርሳቸው ምን አይደራረጉም? ማኒፑሌት አይደራረጉም። ነገር ግን እንደነገርኳችሁ በመሃል ላይም ገብተው በተቃራኒም ትሬድ ሊያደርጉ ይችላሉ የሚለውን ነገር እንድትይዙ ስለፈለኩኝ ነው። ወደ ዛሬው ክላሳችን እንገባለን ማለት ነው። እንግዲህ የዛሬው ክላሳችን ሴክሽን 1 ላይ እንደቀጠለ ነው። ክፍል 4 ከረንሲ ኮት ስለምንላቸው ነው የምንማረው። አስክ፣ ቢድ እንዲሁም ደግሞ ስፕሪድ ስለምንላቸው አስክ ፕራይስ እና ቢድ ፕራይስ የምንላቸው አሉ። ስፕሪድ እንደዚሁም ደግሞ ፕራይስ በምን አይነት መልኩ ነው የሚንቀሳቀሰው የሚሉትን እናያለን ማለት ነው። እንግዲህ እነዚህ አስክ እና ቢድ ስፕሪድ የምንላቸውን ነገሮችን ማወቅ እንደ ትሬደር ግድ ይለናል ማለት ነው። እነዚህን ማናቅ ከሆነ ፎሬክስ ትሬድ ላይ ፕሮፐርሊ ትሬድ ማድረግ አንችልም ማለት ነው። አብዛኛዎቹ ጀማሪ ትሬደሮችን ስንመለከት ብሮከሩ ምን ያክል ሊቆርጣቸው እንደሚችል ራሱ ሳያውቁ ትሬድ ሊከፍቱ የሚችሉበት ሁኔታዎች አሉ። ይሄ ስህተት የሆነና ዛን ታይም ላይ ትሬድ ከመግባታቸው በፊት ስፕሪዱ ምን ያክል ነው የሚለውን ነገር በደንብ ማወቅ ይኖርባቸዋል ማለት ነው። ለምን መጀመሪያ ላይ ወደ ማርኬቱ ስንገባ ቆርጦ ስለሚያስገባን ከራሳችን አካውንት ላይ ቆርጦ ስለሚያስገባን በሌላ ገለጻ ምንድነው ምንጊዜም አይታችሁ ከሆነ ወደ ማርኬቱ ባይ ወይም ደግሞ ሴል ብላችሁ ስትገቡ መጀመሪያ ሬድ ነው የሚሆነው ወይም ደግሞ ከኔጌቲቭ ነው የሚጀምረው ባላንሳችሁ ማለት ነው። ያ የሚሆነው ምንድነው ብሮከሩ ወደ ማርኬቱ ሲያስገባችሁ ቆርጦ ስለሚያስገባ ከዛ ነው እነሱ የሚጠቀሙት ማለት ነው። ሶ እነዚህ ነገሮች ማወቅ አስፈላጊ ነው። እነዚህን ያው በቅደም ተከተል ሁሉንም እናያለን ማለት ነው። የመጀመሪያው ከረንሲ ኮት የምንላቸው ምንድነው የሚለውን ነገር ማየት ያስፈልጋል። እቺን ትሬድ በምናደርግበት ሰዓት ላይ በፔር ነው ትሬድ የምናደርግ ብለናል። ለምሳሌ ዩሮ ዩኤስ በሁለት አይነት መልኩ ይቀመጣሉ እነዚህ ማለት ነው። እነዚህ ፔሮች አንደኛው የፈርስት ከረንሲ ወይም ደግሞ ዩሮ ማለት ነው። እዚህ ጋር ይሄንኛው በዚህ በኩል ያለው ዩሮ ቤዝ ከረንሲ ብለን ስንጠራው፣ ሁለተኛው ደግሞ ዩኤስዲ ወይም ደግሞ የዩናይትድ ስቴትስ ዶላር ሰከንድ ከረንሲ ደግሞ ኮት ከረንሲ ብለን ጠራዋለን ማለት ነው። ስለዚህ በፔር ያሉትን ከረንሲ ኮቶችን ስንመለከት ቤዝ ከረንሲ እና ኮት ከረንሲ ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ ማለት ምንድነው? ለምሳሌ ዩሮ ዩኤስዲ ዩሮ እኩል ይሆናል 1.10 ከሆነ 1 ዩሮ 1.1 ዩኤስ ዶላር ነው ማለት ነው። በዚህ አይነት መልኩ ነው እንግዲህ ሁሉም ከረንሲ ፔሮች የሚሰሩት ማለት ነው። ስለዚህ ወደ ቢድ ፕራይስ እንመጣለን። ቢድ ፕራይስ ማለት ሴል ፕራይስ ማለት ነው። ይሄም ማለት ምንድነው? እናንተ ሴል ብላችሁ ማርኬቱ ላይ ለመግባት ስትፈልጉ ሴል ስትሉት ብሮከራችሁ ደግሞ ባይ ይላችኋል ማለት ነው። ለምሳሌ ያክል ስንመለከት እንግዲህ ቢድ
ቢድ ፕራይስ ማለት እናንተ የምትሸጡበት ከረንትሊ ያለው ፕራይስ ነው ብለናል። ይህም ማለት ለምሳሌ ብንመለከት ዩሮ ዩኤስዲ ቢድ ፕራይሱ 1.0998 ቢሆን እናንተ ሴል ስትሉት የሚያስገባችሁ በ1.0998 ይሆናል ማለት ነው። ይህንም በቻርት እናየዋለን። ፕራይስን ደግሞ ስንመለከት አስክ ፕራይስ ማለት ባይ ፕራይስ ማለት ነው። ይሄም ያው የቢድ ፕራይስ ተቃራኒ ማለት ነው። ባይ ነው የምትሉት እዛ ጋር ደግሞ ሴል ይልላችኋል ማለት ነው። ብሮከራችሁ ሴል ይልላችኋል። ገዢ ሲኖር በሌላ በኩል ደግሞ ሻጭ አለ ብለናል። ስለዚህ እናንተ ወደ ማርኬቱ ስትገቡ ብሮከራችሁ በባይ ፕራይስ ላይ ባይ ብላችሁ ስትገቡ ብሮከራችሁ ደግሞ ሴል ይልላችኋል ማለት ነው። ስለዚህ አስክ ፕራይስ የምንለው እናንተ ከረንትሊ ልትገዙበት ያሰባችሁት ዋጋ ማለት ነው። ለምሳሌ ብንመለከት አስክ ፕራይሳችን 1.100 ቢሆን እኛ ባይ የሚለውን ፕረስ ስናደርግ ቀጥታ በስንት ይገዛልናል ማለት ነው? በ1.1 ይገዛልናል ማለት ነው። እነዚህን ይመስላሉ አስክና ቢድ ፕራይስ የምንላቸው። ሌላው ስፕሪድ ነው። ሶስቱ እንያቸውና ከዛ ቻርት ላይ ደግሞ እናያቸዋለን ማለት ነው። ስፕሪድ የምንለው ደግሞ ብሮከሮቹ እኛን ወደ ማርኬቱ ለማስገባት የሚቆርጡት የአገልግሎት ሰርቪስ ክፍያቸው ነው ማለት ነው። ስለ ብሮከሮች አይነት በኋላ ቀጣይ ሴክሽን ላይ እናያለን ብለናል። ነገር ግን እዚህ ጋር ማየት ያለባችሁ ስፕሪድ የሚባል በባየር እና በሴለር መካከል ያለ ወይም ደግሞ በባይ እና በሴል መካከል በቢድ እና በአስክ ፕራይስ መካከል ያለ ፕራይስ ሲሆን ይሄም የብሮከሮች ፌ ወይም ደግሞ ብሮከሮች ለአገልግሎታቸው የሚቆርጡት ክፍያ ነው ማለት ነው። ለምሳሌ ብንመለከት ቢድ ፕራይሱ 1.0998 ቢሆን አስክ ፕራይስ ደግሞ 1.100 ቢሆን እናንተ ወደ ማርኬቱ ስትገቡ 2 ፒፕስ የሚሆን ስፕሪድ ይቀንስባችኋል ማለት ነው። ልክ እናንተ ማርኬቱ ላይ ስትገቡ 2 ፒፕስ ሎስ ላይ ሆናችሁ ነው የምትጀምሩት ማለት ነው። በዚህ አይነት መልኩ እንግዲህ ብሮከሮች ገንዘብ ሜክ ያደርጋሉ ማለት ነው። እኛ ባይም ሊሆን ይችላል ሴልም ሊሆን ይችላል። በእያንዳንዱ ባይ ወይም ሴል ብለን በምንገባበት ሰዓት ላይ ብሮከሮች ምንጊዜም ይቆርጣሉ ከኛ ማለት። በዚህ ምክንያት ነው እኛ ልክ ወደ ማርኬቱ ስንገባ ባይ ወይም ደግሞ ሴል ብለን ስንገባ ብሮከሩ የሚቆርጣት ይቺ ስፕሪድ ወይም ደግሞ በባይና በሴል መካከል ያለችው ስፕሪድ በዛ አማካኝነት ትሬዳችን ኔጌቲቭ ሆኖ ይጀምራል ማለት ነው። ይሄንን በቻርት ለማየት ያክል ኔትወርክ በጣም አዛ ነው። እዚህ ጋር ለመቀጠል ለምሳሌ ይሄ ዩሮ ዩኤስዲ ነው። ዩሮ ዩኤስዲ እንግዲህ እንደምታዩት እዚህ ጋር ሁለት አይነት መስመሮች አሉ ማለት ነው። በደንብ እንዲታያችሁ ወደ ሎወር ታይም ፍሬም ልቀይረውና ኤም1 አካባቢ ላይ በደንብ ይታየናል። ሰፋ ብሎ ስፕሪዱ ይታያል አይደል? አዎ ይታያል። እዚህ ጋር እንደምታያቸው ሁለት መስመሮች ናቸው አይደል የሚታዩአችሁ። እዚህ ጋር ያለ ፕራይስ ዩሮ ዩኤስዲ በአሁኑ ሰዓት ላይ ስንት ነው? 1.1745 የአስክ ፕራይስ አለ። 1.17442 ደግሞ ያው እየቀነሰ እየጨመረ ነው። ታችኛው አስክ ፕራይስ ነው፣ የላይኛው ደግሞ ቢድ ፕራይስ ማለት ነው። በማንኛውም ሰዓት ላይ የተለያየ እንትን ይኖራቸዋል፣ በተለይ ሴሽኖች ላይ ማለት ነው። እየተንቀሳቀሰ ስለሆነ ለማሳየት ያስቸግራል። ነገር ግን እንደምታዩት እዚህ ጋር ያለው የፕራይስ ልዩነት ማለት ነው በሁለቱ መካከል ያለው ምን ብለን እንጠራዋለን? ስፕሪድ ብለን እንጠራዋለን። በባይና በሴል መካከል ያለው ማለት ነው። እዚህ ባይ ስትሉ ላይኛው ላይ ይገዛላችኋል፣ ሴል ስትሉት ደግሞ ታችኛው ላይ መጥቶ ይገዛላችኋል። ከዚህ እስከዚህ ያለውን ቆርጦ ያስገባችኋል ወደ ማርኬቱ ማለት ነው። ስለዚህ በማንኛውም ሰዓት አሁን እዚህ ጋር እንግባብን ስትገቡ ቀጥታ ኖርማል ይሄ የዲሞ አካውንት ነው። ዝም ብዬ አሁን ባይ ብዬ ብገባ ወደ ባይ ሊሄድ ነው ብዬ ካሰብኩኝ እዚህ ጋር ቀጥታ ይችኛዋ ቦታ ላይ ማርኬቱ ግን ወደ ሴል ነው። ሴል ብዬ ብገባ ተመልከቱት ኔጌቲቭ ሆኖ ነው የሚጀምር። ይታያችኋል። እዚህ ጋር አያችሁት? እዚህ ጋር ያያችሁት ነው። ተቋረጠ እንዴ? አዎ ይታያል። ኔጌቲቭ 1 ምናምን 2 አዎ ኔጌቲቭ ሆኖ ልክ ገና እንደገባችሁ ኔጌቲቭ ሆኖ ነው የሚጀምረው ማለት ነው። ለምንድን ነው ኔጌቲቭ ሆኖ የሚጀምረው ካላችሁኝ ልክ ማርኬቱ እዛ ውስጥ ስትገቡ እናንተን ብሮከሩ የሚቆርጠው ከማርኬቱ ማለት ነው የሚቆርጠው የራሱ ፌ አለ ብለናል ማለት ነው። ያቺ ፌ በባየር እና በሴለር መካከል ያለችው ፌ ምን ብለን እንጠራታለን? ስፕሪድ ብለን እንጠራታለን። ስለዚህ ወደ ባይ ስትገቡ እዚህ ጋር የነበረው እንትን ነገር ግን ምን አድርጎ ነው ይገዛልኝ? የታችኛዋ ላይ ወይም ደግሞ አስክ ፕራይስ ላይ አምጥቶ ይገዛልኝና ከፍ አድርጎ የላይኛው ላይ ከታች ወደ ሴል ስገባ ላይኛው ላይ ይገዛና በሁለቱ መካከል ያለችዋን ይቆርጣል ማለት ነው። በዚህ አይነት መልኩ ነው የሚሰራው ማለት ነው። ለዚህ ነው ብዙ ጊዜ ወደ ማርኬት ስትገቡ ፕራይሱ ገና እንደገባችሁ ቀይ ሆኖ የሚጀምረው ማለት ነው። ግልጽ ነው አይደል? አስክ ፕራይስ እና ቢድ ፕራይስ የምንለው
ወይም ደግሞ ባይና ሴል ብለን የምንለው ማለት ነው። ከዛ ደግሞ በሁለቱ መካከል ያለው ደግሞ በዚህና በዚህ መካከል ያለው እዚህ ጋር ፕራይሱን ብታዩት ያው የተለያየ ነው። እዚህ ጋር የምታዩት ምንድነው የከረንትሊ ዩሮ ዩኤስዲ እየተሸጠበት ያለ ዋጋ ነው። ሶ እዚህ ጋር ከታች ያለው የአስክ ፕራይስ ነው፣ ከላይ ያለው ደግሞ የቢድ ፕራይስ ነው ማለት ነው። ሶ በዛ መሰረት ነው ትሬድ የሚደረገው ማለት ነው። ስለዚህ እንቀጥል። ይሄንን ይመስላል ቻርት ላይ ባለው። በቀጣይ ደግሞ ያው በደንብ እያየናቸው እንሄዳለን። ለአሁኑ ግን በደንብ መረዳት ያለባችሁና እነዚህ ይሄ ሰፊ በሚሆንበት ሰዓት ላይ ወይም ደግሞ ስፕሪዱ ሰፊ በሚሆንበት ሰዓት ላይ ትሬድ ማድረግ የለባችሁ። ወይም ደግሞ እንደዛ አይነት ሰፊ የሆነ ስፕሪድ ያላቸው አሁን ሴሽኑ ልክ ሰዓቱ እየጨመረ ሲሄድ በኋላ ላይ ብትመለከቱት ከዚህ እዚህ ድረስ ሊመጣ ይችላል ስፕሪዱ ብቻ ማለት ነው። ያ ማለት እናንተ ማርኬት ውስጥ ከሆናችሁ ወይም ደግሞ ለመግባት ብታስቡ ሲያስገባችሁ ከዚህ ያለውን ቆርጦ ነው የሚያስገባችሁ በመሃል ማለት ነው። የዛኔ ከፍተኛ የሆነ ገንዘብ ነው ሎስ የምታደርጉት ማለት ነው። ስለዚህ ይሄንን በደንብ ማስተዋል ያስፈልጋል። በተለይ ቢጊነሮች በደንብ ልታዩት ይገባል። ይሄ አሁን እንግዲህ የ1 ሚኒት ነው። በኋላ ወደ 6 ሰዓት አካባቢ ዝም ብላችሁ ተመልከቱት፣ ማርኬቱ ሊዘጋ አካባቢ ማለት ነው። ወይም ደግሞ ተዘግቶ ሲከፈት 6 ሰዓት ላይ ብትመለከቱት ከዚህ እስከዚህ ድረስ ስፕሪዱ ይሸፍናል። ያ ማለት ብሮከሩ ሲያስገባችሁ ከዚህ ያለውን ቆርጦ ነው የሚያስገባችሁ። ኢቭን 400 500 ሁሉ ቆርጦ ሊያስገባችሁ ይችላል፣ ሎት ሳይዛችሁ ከፍ ያለ ከሆነ ማለት ነው። ስለዚህ እነዚህ ነገሮችን ጥንቃቄ ማድረግ ይኖርብናል ማለት ነው። ይሄንን ይመስላል በቻርት ስናየው አስክ ፕራይስ፣ ቢድ ፕራይስ፣ እንደገና ደግሞ የብሮከሮች ፊ ወይም ደግሞ በሁለቱ መካከል ያለው ስፕሪድ ብለን የምንለው ይሄንን ይመስላል። ክላሳችንን እንቀጥላለን። ስፕሪድ ለምንድን ነው እንደዚህ ያስፈልገው የሚለውን ያው እዛም ላይ በእርግጥ ነካክቸዋለሁ። ትንሽ የሆነ ስፕሪድ ያላቸው ከረንሲ ፔሮችን ትሬድ በምናደርግበት ሰዓት ላይ ፕሮፊታችን ወዲያውኑ ወደ ፕሮፊት ይቀየራል። ልክ አሁን እንዳያችሁት የዩሮ ዩኤስዲ የሚመከር ነው። ነገር ግን አሁን ሰዓቱ ያው ከፍ እያለ ሄዷል። የሚመከርበት ታይም አይደለም። ወደ ኒውዮርክ መጀመሪያ አካባቢ ላይ ብታዩት ከዚህ የቀነሰ ነው የሚሆነው። ያ ማለት ወዲያውኑ ወደ ፕሮፊት የመቀየር ባህሪው ከፍተኛ ይሆናል ማለት ነው። ስለዚህ ስሞል የሆነ ወይም ደግሞ ትንሽ የሆነ ስፕሪድ በሚኖረው ሰዓት ላይ ፕሮፊታችን ከፍተኛ እንዲሆን ያስችለናል ማለት ነው። ስለዚህ ሎ ስፕሪድ በጣም አሪፍ ነው። ሃይ ስፕሪድ ያላቸው ከሆኑ ደግሞ ሪስኪና ውድ ናቸው ማለት ነው። እነዛን መራቅ ያስፈልጋል ማለት ነው። ስለዚህ ሜጀር ፔሮች ላይ ሎ ስፕሪድ ያላቸው የቶቹ ከረንሲዎች ናቸው የሚለው ስንመለከት ዩሮ ዩኤስዲ፣ ዩኤስዲ ጄፒዋይ እና ጂቢፒ ዩኤስዲ ናቸው ማለት ነው። ነገር ግን ኤግዞቲክ ፔሮች ላይ በባለፈውም ተነጋግረናል። እነዚህን ኤግዞቲክ የሆኑ ፔሮች ላይ ትሬድ ማድረጉ የማይመከሩ ናቸው ብለን ያስቀመጥናቸው አሉ። እነዚህም እነማን ናቸው? ዩኤስዲ ቲአርዋይ ወይም ደግሞ የቱርክ ኔራ ብለናል። ዩኤስዲ ዛሬ የደቡብ አፍሪካ፣ እንደዚሁም ደግሞ ሌሎችን በባለፈው ያየናቸው እነሱን ከነሱ መራቅ ይኖርብናል ማለት ነው። ምክንያቱም እነዚህ ኤግዞቲክ ፔሮችን መራቃችን ለምንድነው የሚያስፈልገን? አንደኛ አካውንታችን ልክ ወዲያውኑ እንደገባን ወደ ኔጌቲቭ ሆኖ ነው የሚጀምረው ተባብለናል። ሁለተኛ ስፕሪዱ ብቻ አካውንታችንን ሊያሳጣን የሚችልበትም ሁኔታዎች ስላሉ የግድ ማተኮር ያለባችሁ ሜጀር ከረንሲ ፔሮች ላይ ነው። ኤግዛምፕሎችን ስንመለከት ማርኬት እንዴት ይሰራል ያልነውን ያው ቅድምም አይተነዋል። ለምሳሌ ዩሮ ዩኤስዲን ብንመለከት ቢድ ፕራይሱ 1.0998 ቢሆን አስክ ፕራይሱ ደግሞ 1.100 ቢሆን ባይ ስንል የሚገዛልን ስንት ላይ ነው ማለት ነው? በአስክ ፕራይስ በታችኛዋ ነው የሚገዛልን። ለምን 1.100 አስክ ፕራይሱን ክሊክ ያደርግናል። ማን የሚገዛልን? ብሮከሩ የሚገዛልን ማለት ነው። ስለዚህ በዚህን ጊዜ ኢሚዲየትሊ ክሎዝ ብታደርጉት እዛው ላይ እንደገዛችሁት ወዲያውኑ ክሎዝ ብታደርጉት ምንድነው የሚያደርገው? ያችን በመካከል ያለችዋን የሚዘጋላችሁ በ1.0998 ነው የሚዘጋላችሁ። ያ ማለት 2 ፒፕስ ወዲያውኑ ባይ ብላችሁ ወዲያውኑ ነው የዘጋችሁት። ለምን? ሲገዛላችሁ ያቺ ስፕሪዷ በመካከላችሁ ያለችዋን ቆርጦ ስለሆነ የሚዘጋላችሁ በኔጌቲቭ 2 ፒፕስ ሎስ አድርጋችሁ ትዘጋላችሁ ማለት ነው። ስለዚህ በቀጣይ በደንብ ማየት የሚያስፈልገው ለዛ ነው። እነዚህ አስክና ቢድ ፕራይሶች በጣም መታየት ያለባቸውና ለሎስ የሚዳርጉን እነሱ ስለሆኑ ጥንቃቄ ማድረግ ያስፈልጋል። መግባታችን በፊት ደግሞ ማየቱ ወሳኝ ነው ማለት ነው። ፕራይሶች ጀርባ ያለውን ነገር ስንመለከት በባለፈው ማስተነዋል። በእርግጥ ፕራይስ ባይና ሴል ኦርደሮች በሚኖሩበት ምክንያት ነው የሚንቀሳቀሰው ብለናል። ቅድምም ለማብራራት እንደሞከርኩት ባንኮች የተለያዩ የባይ ኦርደሮችን ፕሌስ ሲያደርጉ ፕራይሱ ይጨምራል። ኢንስቲትዩሽኖች ሴል ብለው ኦርደር በሚያስቀምጡበት ጊዜ ዋጋ ይቀንሳል ማለት ነው። ሪቴል ትሬደሮች ደግሞ ሊኩዊዲቲን አድ ያደርጋሉ። ኒውዞችም ደግሞ እንደዚሁ በጣም ፈጣን የሆነ ፕራይስ እንቅስቃሴ እንዲኖር ያደርጉታል። በእነዚህ አማካኝነት ከምናያቸው የካንድልስቲክ ጀርባ እነዚህ በሙሉ በባይና በሴል መካከል ያሉት ማርኬቱ ላይ
አፌክት የሚያደርጉትና እንዲንቀሳቀስ የሚያደርጉት ማለት ነው። በስፕሪድ ምክንያት የምናጣውን ገንዘብ እንዴት ነው አቮይድ ማድረግ ያለብን የሚለውን ስንመለከት እነዚህን ቲፖችን መያዝ ይኖርባችኋል። አንደኛ አክቲቭ የሆኑ ሴሽኖች ላይ ትሬድ ማድረግ። እነዚህም ሴሽኖች እነማን ናቸው ብለናል? ለንደን እና ኒውዮርክ ሴሽን ሎ የሆነ ስፕሪድ ስላላቸው በእነዚህ ሴሽኖች ላይ ትሬድ ማድረግ የበለጠ ይወደዳል ማለት ነው። ሎ ቮሊዩም ታይም የሆኑትን ወይም ደግሞ እነ ኤሲያን ሴሽን በጣም ሰፊ የሆነ ስፕሪድ ስለሚኖራቸው በኋላ ላይ ማየት ትችላላችሁ። ወደ ሌሊት ላይ አካባቢ ያለውን ስፕሪድ ማየት ትችላላችሁ። በጣም ሰፊ የሆነ ስፕሪድ ስለሚኖር ወደ ማርኬቱ ሲያስገባችሁ ኔጌቲቭ በጣም ሰፊ ነው የሚሆነው ማለት ነው። ስፕሪዶቹን ማየት ትችላላችሁ ያው በቀጣይ ማለት ነው። ስለዚህ እነዚህን ሴሽኖች ላይ ትሬድ ከማድረግ መቆጠብ ይኖርባችኋል። ሜጀር ከረንሲዎች ላይ ብቻ ማተኮር እና ዩሮ ዩኤስዲ ላይ በጣም ትንሽ የሆነ ስፕሪድ ስላላቸው እነሱን ትሬድ ብታደርጉ ይመከራል ያልነው ለዛ ነው። እንደዚሁም ደግሞ ኒውዝ በሚኖርበት ሰዓት ላይ ኒውዝ ሊለቀቅ አካባቢ ስፕሪዱ ይሰፋል ማለት ነው። ስለዚህ በእነዚህ ታይሞች ላይ ኤንኤፍፒ ወይም ደግሞ ሲፒአይ ኒውዞች በሚለቀቁበት ሰዓት ላይ በተለይ ሃይ ኢምፓክት የሆኑ ኒውዞች ሲለቀቁ እናንተ ከማርኬቱ መራቅ ይኖርባችኋል። ለተወሰነ ደቂቃ ያክል መራቅ ይኖርባችኋል ማለት ነው። ሌላው ቅድም ያልነው ኢሲኤን እና ኤስቲፒ የምንላቸው ብሮከሮች ለኛ በጣም አሪፍ የሆኑና ማርኬት ሜከር ያልሆኑ ወይም ደግሞ ቀጥታ ከማርኬቱ ጋር የሚያገናኙን ሁለቱ አይነት ብሮከሮች ናቸው ብለናል። ያው በቀጣይ የምናያቸው ናቸው። እነዚህን ብሮከሮችን መጠቀም ስፕሪድ ምክንያት የምናጣውን ገንዘብ እንድንቀንስ ያደርጉናል ማለት ነው። ስለዚህ ቤተር የሆነ ወይም ደግሞ ተመጣጣኝ የሆነ ስፕሪድ ስለሚያቀርቡልን እንደዚሁም ደግሞ ከናንተ ተቃራኒ ትሬድ ስለማያደርጉ ለናንተ በጣም አሪፍ ይሆናሉ ማለት ነው። ለምን እናንተ ማርኬቱ ላይ ትርፋማ ሆናችሁ በቆያችሁ ቁጥር ባይና ሴል እያላችሁ የመቆየት ቻንሳችሁ ስለሚሰፋ የእናንተን ትርፋማነት ስለሚፈልጉ ቀጥታ ከማርኬቱ ጋር ስለሚያገናኟችሁ ማለት ነው። የኮትን ስፕሪድን እና እነዚህ አስክና ቢድ ፕራይስ ያልናቸውን አንደርስታንድ ካደረግን ቤተር የሆነ ኢንትሪዎችን መፈለግ እንችላለን ማለት ነው። አሁን እንደተነጋገር ነው ሴሽኖችን ፈልገን የኒውዮርክ እና ለንደን ሴሽን ላይ ብቻ ትሬድ እናደርጋለን። እንደዚሁም ደግሞ አነሰሰሪ የሆነ ወይም ደግሞ ያልተፈለገ ሎስ እንዳያጋጥመን ያደርገናል ማለት ነው። በስፕሪድ ምክንያት ብቻ ሎስ ልናደርግ ስለምንችል እነሱን እንድናስወግድ ያደርገናል። የማርኬቱን ኮንዲሽን ለማወቅ ያስችለናል። ማኒፑሌት ከመደረግም እንድናለን ማለት ነው። ትሬድ ስናደርግ ኮንፊደንሻል ሆነን ወይም ደግሞ በደንብ ያንን ማርኬት እርግጠኛ ሆነን ትሬድ እንድናደርግ ያደርጉናል ማለት ነው። አብዛኛው ቢግነር ትሬደሮች እነዚህን ነገሮችን አይመለከቷቸውም። ነገር ግን ፕሮ የሆኑ ትሬደሮች ደግሞ በደንብ ማስተር አድርገው ቀድመው ስለ እያንዳንዱ ከረንሲ ፔሮች አስክ ፕራይስ፣ ስፕሪድ ፕራይስ ምናምን እነዚህም በሙሉ በደንብ አይተው ስለሚገቡ ማስተር ያደርጓቸዋል እና የትኛው ሴሽን ላይ ትሬድ ማድረግ አለብኝ የትኛውን ከረንሲ የሚሉትን አውቀው ስለሚገቡ ማርኬቱ ላይ ኮንሲስተንሲ እንዲኖራቸው ያስችላቸዋል ማለት። ምናልባት እስከዛሬ ስትሰሯቸው የነበራችሁና ትሬድ ስታደርጉ የነበራችሁ ጀማሪ ያልሆናችሁም ትሬደሮች በደንብ ልትገነዘቧቸው ይገባል ማለት ነው። ስለ ቢድ አስክና ስፕሪድ ፕራይስ እንደዚሁም ደግሞ ከረንሲዎች እንዴት እንደሚንቀሳቀሱ አይተናል ማለት ነው። ነገ ለምንፈልገው ፕሮ ትሬደር ሆነን ለመቀጠል እንደ ፋውንዴሽን ስለሚያስፈልገን በደንብ ትኩረት ሰጠን ማወቅ ይኖርብናል ማለት ነው። የዛሬው ክላሳችን በዚህ ይጠናቀቃል። በቀጣዩ ክፍል 5 ደግሞ ስለ ፒፕስ ሎትና ሊቨሬጅ ስለምንላቸው ባለፈው በተወሰነ መልኩ ለማየት ሞክረናል። ምን ያክል ገንዘብ ነው ትሬድ ለማድረግ የሚያስፈልገን የሚሉት ጋር አያይዘን የምናይ ይሆናል ማለት ነው። የዛሬውን በዚህ ጨርሰናል። በዛሬ ትምህርታችን ወይም ደግሞ ባለፉት ትምህርቶች ላይ ጥያቄዎች ካሏችሁ መጠየቅ ትችላላችሁ። በእኔ በኩል ጨርሻለሁኝ። አሁን ሰዓቱ የእናንተ ነው ማለት ነው። አረ በጣም ነው የምናመሰግነው። የዛሬው ክላስ ግልጽ ነው እንደራሴ ማለት ነው። ሌሎች ጥያቄዎች ሊኖራችሁ ይችላል። በባለፈው ግን ሴሽን አሁን ያየናቸው ሲድኒ፣ ቶኪዮ፣ ለንደን እና ኒውዮርክ አሉና እነዚህን ያስቀመጥንባቸው መንገዶች አሉ። ከ00 እስከ 9 ሰዓት ከ9 ሰዓት እስከ 6 ሰዓት ብለን በውጭና በእኛ ያስቀምጠናልና ይህ ሰዓት ሁሌ በማንኛውም ማለት ጊዜ በተቀየረ ቁጥር 2005 2026 እያልን እንሄዳለንና ኮንስታንት ነው፣ አይቀየርም። አንዳንድ ቲክቶኮች ላይ መቼም ስክሮል ስናደርግ የሚመጡብን ነገር አለ። ብዙ አይነት ከዚህ ሰዓት ነው ከዚህ ሰዓት ነው ኮንፊውዥን አለና ይሄ ነገር እንዴት ነው? ለሆነ ወራት ያክል አሁን ያሳየዋችሁን አይነት ታይም ይዞ ይቀጥላል። በሆነ ጊዜ ደግሞ ሽፍት ያደርጋሉ። በተለይ ኦፕኒንግ ታይማቸው እና ክሎዚንጋቸው የሚለያይበት ሁኔታዎች አሉ። አንዳንዴ አሁን የለንደን ሴሽን ለምሳሌ ጠዋት 4 ሰዓት 5 ሰዓት የሚጀምርበት ሁኔታዎች አሉ። እነዛ ነገሮች ማንኛውም ብሮከር በምትጠቀሙበት ጊዜ ኖቲፊኬሽን ይልክላችኋል ነው። የሳምንቱን እንትኖችን በሙሉ የሚከፈትበትና የሚዘጋበትን ይልክላችኋል። በዛ መሰረት ማርክ ታደርጉታላችሁ። ከዛ ውጭ ደግሞ ትሬዲንግ ቪው ላይ ስትገቡ ሴሽን የሚል አለ በሉክስ አልጎ ማለት ነው ኢንዲኬተር። ያንን ኢንዲኬተር ሪፍሬሽ ስታደርጉት በቀጥታ
እያንዳንዱ ሴሽኖችን ያስቀምጥላችኋል። ያው በቀጣይ ስለ ኢንዲኬተሮች ስንመጣ የምናየው ነው የሚሆነው እና አሪፍ ጥያቄ ነው። ታይሞቹ ይቀያየራሉ። በእነዛም ታይሞች ብሮከሩ በሚልክላችሁ መሰረት ሽፍት ታደርጋላችሁ። አሊያም ደግሞ በየቀኑ አናሊሲስ ከመስራታችሁ በፊት እዛ ጋር ብሮከሩ ላይ ቼክ ማድረግ ትችላላችሁ ማለት ነው። ግልጽ ሆኖላል? ግልጽ ነው። በጣም ነው የማመሰግነው። በጣም ግልጽ ነው። ሌላ ደግሞ በተጨማሪ ለምሳሌ ያው እንዳልኩ ነው ብዙ ጊዜ ያው እጃችን ያርፍም አይደል? አሁን ቲክቶክ ስክሮል ስናደርግ እንደ ትሬዲንግን ፉል ታይም አለ፣ እንደገና ደግሞ እንደ ሳይድ ወይ ከኖርማል ስራችን በተጨማሪና ጠዋት ከሰዓትና ማታ ትሬድ ማድረግ ትችላላችሁ በተመቻችሁ ሰዓት ይሉናል ማለት ነው። በዚህ ሰዓት ግን አሁን ከነገርከን አንፃር ስፒሪዱ በጣም ሰፋ ባለበት ሰዓት ከሆነኛ የሚመቸን እንዴት ነው የምንሆነው ማለት ሉዝ የምናደርገው ነገር ይበዛል ማለት ነውና ስለሆነ ግድ እንደምንም አመቻችተን ሰዓቷን ጠብቀን ትሬድ ማድረግ ያለብን። በተለይ የኤሲያን ሴሽን እና የቶኪዮ ሴሽን ሁለቱ በጣም ሃይ ስፒሪድ ያለባቸው ጎልድ እንደውም የተወሰነ ይሻላል እንጂ ሌሎቹ ላይ ስትመጡ የሚዘጉበት ሰዓት አካባቢ እነዚህ አሁን ያልናቸው በጣም ይሰፋል። የነ ዩሮ ዩኤስዲ ሳይቀር ማለት ዩሮም ዩኤስዲ ጄፒዋይም ጂቢፒ ዩኤስዲ እነዚህ ራሱ ከአራት ተኩል ምናምን አካባቢ ጀምሮ እየሰፋ ነው የሚሄደው። ከዛ ሌሊት 6 ሰዓት ላይ ተዘግቶ መልሶ ሲከፈት ከዚህ እንደዚህ ድረስ አካባቢ ይመጣል አንዳንዴ ማለት ነው። በነገራችን ላይ ቅድም የገባነው ትሬድ ፕሮፊት እየሰራ ነው እያያችሁት ማለት አሁን ከዚህ እስከዚህ ይችኛዋ እዚህ ጋር አይታችኋት ከሆነ እዚህ ጋር ገብተን እዚህ ድረስ የመጣ ነው። ስንት ፕሮፊት ሰራን? 27 አካባቢ ፕሮፊት ሰራን አይደለ? እዚህ ጋር የገባነው ነገር ግን ከዚህ ገብተን አሁን በምታዩት መልኩ ከዚህ እስከዚህ ስንት ቆረጣችሁ ማለት ነው? በስፕሪድ ብቻ 27 ወይም ደግሞ 30 ምናምን ቆረጣችሁ ማለት ነው። ከዚህ እስከዚህ ግልጽ ሆኖላችኋል? አንደርስታንድ አደረጋችሁ? ኦልሞስት አካውንታችሁ ብሎ ያደርጋል ማለት ነው። መልሶ አሁን 30 ያለው ሰው በቃ ዜሮ ሆነ ማለት ነው። እዚህ ጋር ለምን ሲገባ የሚያስገባው ከዚህ እስከዚህ ነው አድርጎ አስፍቶ ነው የሚያስቀምጠው ስፕሪዱን። ስለዚህ አሁን ይሄ የምታዩት ፕሮፊት ከዚህኛው እዚህ ድረስ ቢሆን ስፕሪዱ ይሄንን በሙሉ ቆርጦ ነው የሚያስገባኝ ወደ ማርኬቱ ሲያስገባኝ ማለት ነው። ግልጽ ነው። ስለዚህ ይሄኛውን መጠንቀቅ ያለባችሁና ስፕሪዱ በጣም ቀላል በሆነበት አሁን ይሄኛው ታይም በነገራችን ላይ ወደ 10 ሰዓት ተኩል እስከ 11 ሰዓት ወይም ደግሞ እስከ 2 ሰዓት ባለው ደግሞ ብንመለከተው ከዚህ የበለጠ ፕሮፊት እዚህ ጋር ሲደርስ 30 ምናምን ያየነው ፕሮፊት 40 ምናምንም ሊደርስ ይችላል። ለምን ስፕሪዱ በጣም ስለሚጠብ ማለት ነው። ግልጽ ነው። ትክክል ነው። ሞር ስፕሪዱ በሚያንስበት ሰዓት እኛ ፕሮፊታብል እንሆናለን። ስፕሪዱ በሰፋ ሰዓት ደግሞ ብዙ የምናደርግበት ጊዜ እንግዲህ ከዚህ ጀምራችሁ እዚህ ድረስ መጥቶ ራሱ ኔጌቲቭ ላይ ልትሆኑ ትችላላችሁ። ከዚህ ተነስታችሁ እዚህ ድረስ ማርኬቱን እዚህ ጋር ሆኖ እያያችሁት ነገር ግን ምንድነው አድርጎ የሚያሳያችሁ ኔጌቲቭ አድርጎ ያሳያችኋል። ለምን ስፕሪዱ በመሃል ስላለ። ስለዚህ እነዚህን ጥንቃቄ ማድረግ እኔ ብዙ ጊዜ በእንደዚህ አይነት መልኩ ሌሊት ላይ ዝም ብዬ ነበረ ትሬድ ማድረግ አላቆምም፣ አካውንት እስካልፈነዳ ድረስ ማለት ነውና በመሃል እዚህ ጋር ይመጣና እንዳለ የነበረኝ ዜሮ ያደርገዋል። እዛ ጋር የጠቀስናቸው ሰዓታት አስቀምጠናል። የፈለገ ቢሆን እነዚህ ኤሲያን ሴሽን እና የቶኪዮ ሴሽን ያልናቸው ሁለቱ ትሬድ ባይደረጉ ይመረጣል። ለዛ ነው ሁለቱ እንትኖች ላይ ማተኮር አለባችሁ፣ የለንደን እና ኒውዮርክ ሴሽን ብለን ያለው ማለት። በተለይ ደግሞ ኦቨርላፕ ሲያደርጉ ደግሞ ሞር ስፕሪዳቸው ስለሚቀንስ። ግልጽ ነው። ግልጽ ነው። በጣም አመሰግናለሁ። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ያለው ካለ አይ የለም፣ እኔ የለኝም። ሌሎች ካሉ አመሰግናለሁ በጣም። ችግር የለውም። ከሌለ ይሄን ይመስላል የዛሬው ትምህርታችን። በቀጣይ እንግዲህ እንዳልነው ስለዚህ ክፍል 5 በሚቀጥለው ስለ ፒፕስ ሊቬሬጅ ምናምን እነሱን በደንብ የምናይ ይሆናል ማለት ነው።